ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል። ዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ መጥተናል። በመቀለ ከተማ ባጃጁን ያቃጠለው ግለሰብ በእጅጉ አነጋጋሪ ሆኗል። ባጃጁን ያቃጠለበት ምክንያትም እንደዚሁ ያልተጠበቀ ስለመሆኑ ነው የተነገረው። በጉዳዩ ዙሪያ የራሳችንን መረጃ አጣርተን ለእናንተ እናቀርባለን። በሌላ በኩል ደግሞ በነገው ዕለት የሚጀመር አንድ ኮንፈረንስ አለ በመቀለ ከተማ። በሱ ጉዳይ ዙሪያ የምናብራራላችሁ ነገር ይኖራል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። በቅድሚያ ግን በትናንትናው ዕለት ማለትም መስከረም 22 ቀን 2018 ዓመተ ምህረት ከምሽቱ 5 ሰዓት አካባቢ ባጃጁን በእሳት ያቃጠለ ባለንብረት እንግዲህ መነጋገሪያ ርዕስ ሆኖ ነበረ። ባጃጁን ያቃጠለበት ምክንያት በመቀለ ከተማ ባጃጅ ለማሽከርከር እግድ በመጣሉ በዛም ብሶት የተነሳ ነው ሲሉ አንዳንድ የማህበራዊ ሚዲያ ተጠቃሚዎች ተናግረው እንደነበር የሚታወስ ነው። ይሁንና በሌላ በኩል ግን ባጃጁን ያቃጠለበት የራሱ ምክንያት እንዳለው የከተማዋ ፖሊስ ተናግረዋል። የአንድነት ክፍለ ከተማ ፖሊስ አዛዥ የሆኑት አታክልቲ ገብረመድህን ለመንግስት መገናኛ ብዙሃን እንደተናገሩት ከሆነ ክብሮም ወልደትንሳኤ የተባለ አንድ ወጣት ከቤተሰቡ ጋር በተፈጠረ አለመግባባት ባጃጁን ለማቃጠል ስለመወሰኑ ነው የተናገሩት። ይሄ ሁኔታ ከተፈጠረ በኋላ ፖሊስ የወጣቱን ደህንነት ለማስጠበቅ በሚል ወደ ፖሊስ ጣቢያ ወስዶት እንደነበረም ተናግረዋል። እንግዲህ ወጣት ክብሮም ለፖሊስ በሰጠው መረጃ መሰረት ባጃጁ የተገዛው በአሜሪካ ሀገር በምትገኝ እህቱ በላከችለት ገንዘብ ስለመሆኑና ለ7 ወራት ያክል ባጃጅ በማሽከርከር ስራ ራሱን ለማስተዳደር ጥረት እያደረገ ቢቆይም ከቤተሰብ ጋር በተፈጠረው አለመግባባት ምክንያት ባጃጁን ለማቃጠል መገደዱን ተናግረዋል። ከላይ እንደጠቀስነው ከሆነ በመቀለ ከተማ እንግዲህ በየጊዜው ከሚፈጸሙ ግድያዎችና እገታዎች ጋር በተገናኘ የባጃጅ እንቅስቃሴ እንዲታገድ በመደረጉ ሳቢያ የክብሮም ባጃጁን ስለማቃጠሉ በተለያዩ የማህበራዊ መገናኛ ዘዴዎች በኩል ሲጋራ ነበር። ይህ ጉዳይ ግን ሐሰት ስለመሆኑን ፖሊስ አስታውቋል። በሌላ በኩል እንግዲህ በመቀለ ከተማ አንድ ኮንፈረንስ እንደሚካሄድ እንግዲህ እየተነገረ ነው። ባለፉት ሰሞናት እንግዲህ በተለያዩ ከተሞች ማለትም በተለያዩ የሴክተር መስሪያ ቤቶችም እንደዚሁም ደግሞ መቀለ ከተማን ጨምሮ በሌሎችም ከተሞች የተለያዩ የብሔራዊ አንድነት ዘመቻ የተሰኙ ኮንፈረንሶች ሲካሄዱ ነበር። በነጋታው ደግሞ ማለት በነገው ዕለት በብሔራዊ ኮንፈረንስ በሚል ትልቅ ጉባኤ ስለመዘጋጀቱ ተነግሯል። በየአካባቢው የሚገኙ የህብረተሰብ ክፍሎች የተለያዩ የህብረተሰብ ክፍሎችን የሚወክሉ ግለሰቦች እንግዲህ ወደ መቀለ ከተማ እየገቡ ስለመሆኑ ነው የተነገረው። የነገው ኮንፈረንስ ከላይ እንደጠቀስነው የብሔራዊ አንድነት ዘመቻ በተሰኘውና በህወሓት አማካኝነት በተለያዩ አካባቢ ሲካሄዱ የነበሩ ኮንፈረንሶች ማጠቃለያ እንደሆነ ተነግሯል። እንግዲህ በነጋታው ወይም በቅዳሜ ዕለት እንግዲህ ኮንፈረንስ እንደሚጀምር ነው ያገኘነው መረጃ የሚያመለክተው። በኮንፈረንሱ ላይ እንግዲህ የተለያዩ ሀሳቦች ይነሳሉ ተብሎ ይጠበቃል። ምን ሀሳቦች ይነሳሉ የሚለውን ደግሞ አብረን የምንመለከተው ይሆናል። ወደ ወሎ ስንሻገር ደግሞ በመካነ ሰላም ከተማ እንግዲህ የእስልምና እምነት ተከታዮች ተገድለዋል የሚል አዲስ ዘገባ ወጥቷል። በዛሬው ቀን እንግዲህ ምሽት ላይ 2 ሰዓት አካባቢ የታጠቁ ኃይሎች ኑር ተብሎ ወደሚጠራው መስጊድ ገብተው ጥቃት መፈጸማቸው ተነግሯል። በጥቃቱ ለኢሻ ሰላት ከተሰባሰቡ ምዕመናን መካከል ኢማሙን ጨምሮ እስካሁን 5 ሰዎች መገደላቸውንና ከ3 በላይ ሰዎች መቁሰላቸውን ከስፍራው የተገኘው መረጃ አመልክቷል። የተጎጂዎች ቁጥር ከዚህ ሊጨምር እንደሚችልም ነው የተጠቆመው። ለተፈጸመው ጥቃት እስካሁን በይፋ ኃላፊነት የወሰደ አካል የለም። የተለያዩ ወገኖች ጥቃቱን የፈጸሙት ሰሞኑን በከተማዋ የነበሩት የፋኖ ታጣቂ ኃይሎች ናቸው ሲሉ፣ በሌላ በኩል ደግሞ ታጣቂው ፋኖ ዛሬ ከተማውን ለቆ ስለወጣ የመንግስት የጸጥታ ኃይሎች ከተማ ውስጥ በመግባት
በመቆጣጠራቸው ያንን ተከትሎ የተፈጸመ ጥቃት ነው። የመንግስት ኃይሎች ናቸው ይህን ጥቃት የፈጸሙት የሚል ጉዳይ ነው እንግዲህ እየተነገረ ያለው። እስካሁን ድረስ ቅድም እንዳልነው በይፋ የተነገረ ነገር የለም። አዲስ መረጃ ካለ እንግዲህ ወደ እናንተ ተመልሰን እንመጣለን። ስለተከታተላችሁን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ